ስልኩን ጥዬው ነበር። ኦቨርትሬድ አንድ አካውንት ብሎ አፕ አስደርጎኛል። በዛ ምክንያት ማለት ነው የቻሌንጁም የ5000ም መጥቶታል። አካውንቴ ብሎ አፕ አይሆንም ብቻ እናያለን። አላስተዋልኩትም ነበረ፣ ፎከስ ያላረኩበት ነገር ነበረ፣ ግን ስሎውሊ በጣም እየጎዳኝ ያለ ነገር ነው እና ስለሱ ትንሽ እንትን እንላለን። እንዴት ናችሁ? እንደምታዩት እንግዲህ ዶርም አለ። ዶርም ይመስላል አይደለም? አዲስ ስቱዲዮ ገብቻለሁ፣ ሌላ ቦታ እንደ አዲስ ማለት ነው። ያው ስቴብል ለመሆን ፈልጌ ነበር። አሁን ስቴብል ሆኛለሁ ብዬ ተስፋ አደርጋለሁ። አሁን ብሬክ ልንወስድ ነው፣ ሴሚስተር ብሬክ። ግቢ ተማሪ ነኝ እንደምታውቁት። ሴሚስተር ብሬክ ደግሞ ቤት ነው የሚሄደው። ስለዚህ አልሆን ነው ስቱዲዮ ላይ አይደለም የምቀርጸው፣ ብቻ ግን ለ4 ወር ለ5 ወር እዚህ ነው የምቀርጸው። እንዴት አያችሁት? ወዳችሁታል ቤት ተስፋ አደርጋለሁ። መጀመሪያ አዲስ ናችሁ ሰዎች አቤኔዘር እባላለሁ። የትሬዲንግ አፕዴቶችን ፖስት አደርጋለሁ። ከትሬዲንግ አፕዴት ስልኩ የተንቀሳቀሰ ነው እንዲህ ኤኒዌይስ እንዴት ናችሁ? አቤኔዘር እባላለሁ። የትሬዲንግ ጀርኒዎችን ሼር አደርጋለሁ ዩቲዩብ ላይ። ሌሎችን ቪዲዮ ሰራ ነበረ። አሁን ለትንሽ ጊዜ ከትሬዲንግ ውጭ ምንም አይነት ቪዲዮ እየሰራሁ አልነበረም። ስሎሊ እመለሳለሁ ወደ ሌሎች ቪዲዮ በመስራት ማለት ነው። ሌላ ስለ እኔ በቃ $110,000 የመቀየር የምናደርገው ቻሌንጅ እንደቀጠለ ነው። ፍሊፕ አይደለም፣ ፈንድ አካውንት እየገዛሁኝ ለማለት ነው። የመጀመሪያ ፌዝን ፓስ አድርጌዋለሁ 5,000። ሁለተኛው ደግሞ ሪዛልቱን አሁን እናያለን እዚሁ ፒሲ ላይ መተን ማለት ነው። ሳምንታችሁ እንዴት ነበር? ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሳምንታችሁ እንዴት እንደነበር ኤኒቲንግ ትሬድ ማታደርጉ ሰዎችም ሳምንታችሁ እንዴት ነበር? የግቢ ተማሪ ከሆነ ግቢ እንዴት ነበረ? ሰራተኛ ከሆናችሁ ስራችሁ እንዴት ነበር? ሳምንታችሁ 2 ላይ ኮሜንት ላይ የሜዘር ኮሜንት ላይ መቀመጥ አለበት። የሁላችሁም በተለያየ ዘርፍ ላይ ያላችሁ የምክር ቤት ንግግር ይመስላል። ኤኒዌይስ ጊቫዌው ያለፈው $100 ያሸነፈው ሰው ይሄ ገብቶለታል። ወንድ ነው አክቹዋሊ እንደምታዩት ማለት ነው። የዚህኛው ሳምንት ደግሞ ፖዝ እናደርገዋለን፣ ምክንያቱም አፕዴት እናደርገው ነው ጊቫዌው ማለት ነው። ስለዚህ አይ ቲንክ ለጊቫዌው ለመሳተፍ ኤችኤፍኤም አካውንት ከፍታችሁ ትሬድ ማድረግ ነው። ኤችኤፍኤም ብሮከር ነው የምታውቁት ከሆነ ሊንኩ ዲስክሪፕሽን ላይ አለ። ትሬድ ካረጋችሁ አክቲቬት ካረጋችሁ ማለት ነው ለጊቫዌው ትታጭላችሁ። ከዛ በየሳምንቱ $100 ነበር አሁንም አክቲቬት አድርጉ። ለቀጣይ ስፔሻል የሆነ ጊቫዌ የሚደርሳችሁ ማለት ነው። እሱን ቀጣይ ሳምንት ነው አናውንስ ማድረገው መነግራችሁ። የ5,000 ፈንድ አካውንቱን ደግሞ የሳምንት ይቀጥላል። የዊክ 6 ነው የዊክ 5 ከሁለት አንዳችሁ እስካሁን እንዳልገባላችሁ አውቃለሁ። ስቲል ችግር እንደተፈጠረ የሆነ ሳምንት ላይ ማለት ነው። ሌሎቻችሁ ሁሉ እንደደረሳችሁ ተስፋ አደርጋለሁ። አሁን ወደ አፕዴቱ እንሄዳለን። ወደ ፒሲው ጋር ሄጄ ያሳያችኋለሁ። ሰብስክራይብ ማድረግ እንደርሱ። እሺ አሁን ፒሲውን ብቻ አይደለም የምታዩት እኔንም ታዩኛላችሁ። ሌላ ጊዜ ፒሲ ብቻ ነበር ሪካርድ ማድረገው። ኤኒዌይስ ከማሳየቴ በፊት የፈንድ ትሬደር ማርኬት ፕሮፋይል መጠቀም ከፈለጋችሁ ዲስካውንቱ አሁንም እንደቀጠለ ነው። እዚች ጋር ያው ብዙ ጊዜ ፕሮፋይል የምመርጥበት ምክንያት አንደኛው ትረስት ፓይለንቱ ነው ያለው። ያው ትሬድ ያደረጉ ሰዎች ምን ያክል ፈንድ አግኝተዋል ኦር ፔአውት አግኝተዋል የሚለውን በዚህኛው ትረስት ፓይለንትን ማየት ትችላላችሁ። የተለያዩ ካምፓኒዎች የሚጠቀሙት ነው እና ኤክሰለንት የተሰጠው ነው። ያ ማለት በብዙዎች አሪፍ ሪቪው የተደረገ ነው። እኔ የምጠቀመው እኔም ፔአውት ያገኘሁበት ነው። አሁንም በ65% የፈርስት ስቴፕ እና የሰከንድ ስቴፕ ማለት ነው። ለምሳሌ $25,000 በሰከንድ ስቴፕ 65% ዲስካውንት ማግኘት ትችላላችሁ። አቤኔዘር 65 በሚለው ማለት ነው። ሊንኩ ዲስክሪፕሽን ላይ አለ። ፈንድድ ትሬደር ማርኬት ብሎ ሊንኩ አለ። ስለ ፈንድ ትሬደር ማርኬትም ቪዲዮ ሙሉ ሰርቼላችኋለሁ። ስለ ፈንድ አካውንት እንዴት መግዛት እንደምትችሉ እያንዳንዱ ዲቴል ቪዲዮ ሰርቼላችኋለሁ። እንደምታውቁት ዩቲዩብ ላይ አለ፣ እዛው ላይ ማየት ትችላላችሁ። ሀው ቱ ባይ ፈንድ አካውንት አቤኔዘር ቲኤንኤቲ ብላችሁ ሰርች ብታደርጉ ይመጣላችኋል። ሊንኩ ዲስክሪፕሽን ላይ የዚህ ተጠቅማችሁ መግዛት ትችላላችሁ። አቤኔዘር 65 በሚለው እሱም ዲስክሪፕሽን ላይ ይቀመጥላችኋል ኮዱ ማለት ነው። ቀጥታ ወደ እንትን እንሂድ። ፈርስት ግን ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ማለት ነው 18,000 ልንገባ ኦልሞስት 700 ሰው ነው የሚቀረው። ስለዚህ 700 ሰዎች ሰብስክራይብ ካላደረጋችሁ የቪዲዮ ያያችሁ ሰብስክራይብ አድርጉና 20,000 ለመግባት በጣም የተቃረብን ስለሆነ አሪፍ ነው ሰብስክራይብ ብታደርጉ። ስለዚህ ሰብስክራይብ አድርጉ ፕሊዝ ካላደረጋችሁ። እሺ አሁን $110,000 የሚለውን አሳያችኋለሁ። ግን ቀድሜ ሌላ አካውንት በኦቨር ትሬድ ምክንያት እንደምታዩት $25,000 የገዛሁት ብሎ አፕ ሆኗል። በጣም ተናድጃለሁ። እሱም ኦቨር ትሬድ that's only thing ገብቼ ባሳያችሁ እንደዛ ነው። ይሄ ያው ከቻሌንጅ ከሚካተት አይደለም። ጀስት የኦቨር ትሬድን ምንድነው የሚባለው ውጤት እንድታዩ ነው። ስለዚህ ወደ እንትኑ እንሂድና ወደ 5,000 እንሂድና የ5,000 አሁን ያለበት አፕዴት እንየው። ወደ 5,000 ስንሄድ እንደምታዩት በጣም
በጣም እንትን እያለ ነው። በሉዝ ላይ ነው ያለሁት። ከዚህ በኋላ $80 ብቻ ነው የቀረኝ። ስለዚህ ከዚህ በኋላ ሪስክ ማድረገው ኦልሬዲ ሪስክ ማድረገው $20 ነው። ያ ማለት ስንት ማለት ነው? አራት ትሬድ ነው የቀረኝ ማለት ነው። አም 4 ትሬድ አዌይ ፍሮም ብሎዊንግ ዲስ አካውንት በጣም የሚያናድድ ነገር ነው። ምን ላይክ አሩን ነው በጣም የተመታው ሳምንት ነበር ላይ የተመታም 2 ሳምንት ወሩ ራሱ ተመለስ አይደል ነበር። ፓስ አደረኩት ከስንት ጊዜ በኋላ። አሁን ደግሞ ፓስ ባረኩት ፍጥነት አይደለም የሚባለው፣ ፓስ ባረኩት ቆይታ ያጣሁት ደግሞ በጣም በፍጥነት እያጣሁት ነው። ስለዚህ የሰከንድ ስቴፕ በጣም ክሎዝ ብሎ አፕ ለማድረግ ማለት ነው። እና ቀጣይ ሳምንት ይስተካከላል ተስፋ አደርጋለሁ። ደስ አይልም፣ በጣም ያናዳል። አጠቃላይ ብዙ ትሬድ ወስጃለሁ። ኦቨር ትሬድን የምታዩት በዚህ ነው። እንደምታዩት 23 ትሬድ፣ 19 ትሬድ፣ 24 ትሬድ ነው። እነዚህ የዘጋኋቸው ናቸው። ሶሪ የዘጋኋቸው ናቸው። ከፍቼ ዘጋኋቸው። 23 ትሬድ አይደለም። ለምን 23 ትሬድ ያስቀምጠው? ስናት ራይት ተሳስተዋል። ሜይ ቢ ደማምሮ መሰለኝ አጠቃላይ የየቀኑ ደማምሮቱ ነው መሰለኝ። ስለዚህ ሳምንቱ የጀመረው ሳምንቱን ፍራይዴ ላይ በ56 ሉዝ ዘግቼ ነበር። ያለፈውን አብዴት ያቀርባችሁ ማለት ነው። ሪስክ ማድረገው $20 ነው። ኮሚሽን ጨምሮ $22 እዚህ ጋር $30 ውስጥ 2 ትሬድ ወስጄ ማለት ነው። ይሄን ደግሞ $17 በቱስዴይ፣ ወንስዴይ እና ተርስዴይ ሶስቱ ላይ ማለት ነው። አጠቃላይ በዚህ ሳምንት $70 ብዙ አድርጌያለሁ። ስለዚህ የወሰድኳቸው ትሬድ በሙሉ በሉዝ ነው ያወጣው እና ያን እንዳል እንዴት ልክለስላችሁ ደስ አይልም። ይሄም እንደዛ ኤክሳይትድ ሆኜ እያለ ኢቨን ያ50 ሺህ ራሱ የዛን አልፌ ፒያውስ ያገኘሁበትን በጣም ዲፕ የሆነ ድሮዳውን ላይ ነው ያለሁት። እሱ ራሱ ደስ የሚል ሳምንት አይደለም። I don't know what happened። አንዳንዶቹም ላይክ ፕሮጀክት ለውስጥ ሊጠጋ ይልና ኦልሞስት 1 to 2.5 ፕሮፊቴን አቺቭ እያደረኩ 1 to 3 ከሆነ ማለት ነው ትሬዴ ሪስክ ሪዋርዱ 1 to 2.5 ብሎ መልሶ በስቶፕ ሉዝ ያወጣኛል። አንዳንዶቹ ደግሞ ኢንስታንትሊ ነው የሚያወጣው። ብዙ ጊዜ ምንድን ነው የሚባለው ሪስክ ማድረግ በጣም እንትናት ማለት ነው። ስቶፕ ሉዝ በጣም ታይት ናት። እሱን ማስተካከል እንዳለብኝ አውቃለሁ። ካስተካከልኩት ደግሞ የኔ ስትራቴጂ አሩን ነው በጣም ሎስት የሆንኩበት ሳምንት ነው ለእኔ። ደስ አይልም ግን ስቲል ዊ ሃቭ ቱ ግራይንድ። ይሄኛው አካውንት ብሎ አፕ ካረገ አንድ አማራጭ ነው ያለ፣ አንድ ነው የቀረኝ ምገዛው። ያ ማለት 110 ሺህ ብዬ ነው የጀመርኩት አይደለ? 100ውን 2 አካውንት ገዛሁበት። አሁን አይ ቲንክ የተወሰነ $1 ቀረ። የተወሰነ የቀረው $1 ደግሞ አንድ ነው የሚያስገዛኝ። አንድ የ5000 ፈንድ አካውንት እገዛለሁ ማለት እሱ አንድ ነው የሚያስቀረኝ። እሱም ፌል ካረገ ከ100 ወደ $10 የሚለው ቻሌንጅ ፌል አድርጌያለሁ የመጀመሪያው ማለት ነው። ከዛ በኋላ እንዴት ነው የሚሆነው? ዊል ቶክ ግን ላይክ ኔጌቲቭ አይደለም እያሰብኩ ያለሁት። ሆፕፉሊ ይሄኛውን ፓስ አደርጋለሁ ተስፋ አደርጋለሁ። ቀጣይ ሳምንት እስቲ ተረጋግጬ ትሬድ አደርጋለሁ። ፋይናልም ስለሆንን አሁን ደግሞ ክላስም አልጨረስኩም እንደምታውቁት። ፋይናል ላይ ደግሞ የተለያዩ ኮምፕሊኬትድ በቃ ትሬድ ለማድረግ አይመችም። እኔ ብዙ ጊዜ ለንደን ሴሽን ነው ትሬድ ማድረገው ክላስ በሚኖርበት ታይም ማለት ነው። እንዴት ብላችሁ ነው ለመምህሩ የምትናገሩት? ትሬድ ላድርግ ብላችሁ just doesn't work like that ነው። I don't know what I'm gonna do ግን እስቲ we will figure it out። anyways ደስ የሚል ሳምንት አይደለም። አጠቃላይ ስንት $? ማለት ነው? $7 ሉዝ አድርጌያለሁ በዚህኛው ሳምንት። 1 2 3 4 ትሬድ ወስጄ ማለት ነው። $5000 ደግሞ ቻሌንጁ ጋር ቢካተት አይደለም ጀስት አናደር አካውንት ነው። እሱ ደግሞ በኦቨር ትሬድ ምክንያት አካውንቴን ብሎ አፕ አድርጌያለሁ ማለት ነው። ሙዳችሁን እንዳላበላሽ የኔ ትሬድ ነው የኔ ተበላሸ እንትን ስለሆነ እናንተ አሪፍ እንደነበር ተስፋ አደርጋለሁ። ቀጣይ ሳምንት አይሆፕስት አካባቢም ተስፋ አደርጋለሁ። የ5000 ፈንድ አካውንት ያሸነፈ ዛሬ አንድ ሰው ብቻ ነው የሚመረጠው። ስለዚህ ይሄ አካውንት ነው የ5000 ፈንድ አካውንት አንድ ሰው ያሸነፈው። ኢንስታግራም ላይ ካለፎቹ ጋር አብሬ አሁን አውራቸዋለሁ። ስለዚህ ይገባላችኋል። ቀጣይ ሳምንት ላይ $100 ደግሞ የቺፊሙን እንዴት እንደሚቀጥል እናወራለን። ቀጣይ ሳምንት ላይ ይሄን ይመስላል። መሀል ላይ የሆነ ቪዲዮ ልሰራ እችላለሁ። እወዳቸዋለሁ። ሰብስክራይብ አድርጉ። ባይ